ሚናሴ ራሱን ስቶ ወደቀ። ሀናን ወደ ቤት ለመመለስ ብዙ ነገር እየጣረ በነበረ ሰዓት ሀናን አግኝቶ ሲያወራት ድንገት ራሱን ስቶ ወደቀ። በጣም ያሳዝናል። ሚናስ እህቱ እንደሆነች እንኳን ባያውቅ ለእህቱ ብዙ ዋጋ እየከፈለ ነው። ሰላም እንግዲህ ሀኔን ከቤት አስወጥታታለች። እቤት ለእናቷና ለወንድሟ ሌባ ናት፣ ስልኬን የሰረቀችኝ እሷ ናት ብላ በመናገሯ የሰላም እናት ሀናን ከቤት አባራታለች። ሀናም ደግሞ እያለቀሰች ነበር። ፈጣሪ ምን በበድለ ነው እንደዚህ የምታሰቃየኝ እያለች ነበረ። ይህን ሁሉ ስቃይን የምታበዛው ከሆነ ለምንስ ፈጠርከኝ እያለችም ነበር። እንግዲህ ጆሮ ደግሞ ስልክ ሲሰርቅ የሀኒ አባት ስላያቸው ሁለተኛ ላይ አልፈልግም ብለው አባረሩት። ሰላም ሰላም! ውድና የተከበሯችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናቸው? ከኔ ጋር ሁሉም ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦች እንኳን ደህና መጣችሁ። እንግዲህ ኖላዊ ክፍል 4 ተለቆ ነበር። በዚህ ክፍል እንግዲህ በባለፈው ታስታውሱ ከሆነ ሰላም እና ሀና አልተገናኙም ነበር። ዛሬ ተገናኝተው እንግዲህ ሰላም ጦርነት ከፍታለች ማለት ነው። እችን ሌባ ምን እየሰራች ነው እዚህ ቤት? ጓዝሽን ጠቅልለሽ ከቤት የውጭልኝ፣ አይንሽ ማየት አልፈልግም። አንቺ ሌባ ደግሞ እዚህ እንዴት ብደፍሬ ነው እቤቴ ድረስ የመጣሽው? እያለችም ስጮህባት ነበረ። ሚናስ ሊያረጋጋት ቢሞክርም ምን ተፈጥሮ ነው? ቆይ የተፈጠረውን ነገር ንገሩኝ፣ ትታወቃላችሁ እንደ እያለ ሲጠይቅም ነበር። ከዛም በኋላ አዎ እንታወቃለን ብለው መለሱለት። በነገራችን ላይ ሚናስ በጣም ነው የሚያሳዝነው። ልክ ባህሪው እንደ እህቱ ሀና ነው። ነገር ግን ምን ያደርጋል፣ ሰላም እህቱ ልትሆንም አትችልም። ሁኔታዋን ሲያዋት የሚናስ እህትና የሀና እህት አትመስልም። ሰይጣን እንግዲህ ሰላም በሌላው ስራዋ ጽናት ላይ የምናውቃት ቤቴ ማለት ነው። እዚህም ደግሞ ሰይጣን ሆና ነው የምትሰራው። በጣም ታሳዝናለች፣ ትገርማለችም፣ ታናድዳለችም። ሀና እንግዲህ ለአባቴ ማሳከሚያ ብላ ደህና እየሰራች ባለ ሰዓት ነው ከስራዋ ያፈናቀለቻት ማለት ነው። ጆሮ በሰራው ስህተት እሷ ከስራዋ ተፈናቅላለች። የተፈጠረው ነገር ልቧን ቢሰብራትም ነገር ግን ምንም ማድረግ አልቻለችም ነበረ። የሚናስ እናቱን እማዬ ተረጋጊ፣ አንቺ እንደ ሰላም አትሳሳቺ፣ ያው የእህቴን ጸባይ ታውቂ የለ ተረጋጊ፣ ቢያንስ አንቺ እንኳን ተረጋጊና ነገሮችን እስኪ ሀና ምን እንደምትል እንረዳትና ትንገረን እስኪ የተፈጠረውን ነገር። ምናልባችም እኮ እኛ እንዳሰብነው ላይሆን ይችላል። ታውቂ የለ የእህቴን የሰላምን ባህሪ ታውቂ የለ፣ ስለዚህ ተረጋጊና እስኪ እናዳምጣት ብላ ሀናን ሳሎን ቁጭ አድርገው ጠየቋት። ሀናም ደግሞ ታውቂያታለሽ ወይ ይሄ ነገር ተፈጥሯል ብለው ሲጠይቋት አዎ አለች። ምክንያቱም ነገሩ ተፈጥሯል፣ ነገር ግን ነገሩን የፈጠረችው ስርቆቱን የፈጠረችው ሀና አልነበረችም። ይሄ ሁሉ ነገር የተከሰተው በጆሮ ምክንያት ነው። ከዛም በኋላ እንግዲህ የሀና እናቷ በቃ ላይሽ አልፈልግም፣ እኔ ለሌባ የተረፈ እቃ የለኝም፣ ስለዚህ ጓዝሽን ጠቅልለሽ ከቤቴ ውጭልኝ፣ አይንሽ ማየት አልፈልግም ትላታለች። ሀናም ደግሞ በተፈጠረው ነገር በጣም ደነገጠች። ምክንያቱም ትልቁ ህልሟ እዛ ቤት ሰርታ አባቷን ማሳከም ነበር። ነገር ግን ሁሉም ነገር እንዳልጠበቀች ሆነ። ለዛውም ደግሞ ስሟ በስርቆት ተበላሽቶ ማለት ነው። ከዛም በኋላ ሰላምም ቤንዚም ላይ እሳት ላይ ቤንዚን እያርከፈከፈች ነበረ ከቤት እንድታስወጣት። ሚናስም እየቻለውን ነገር ሁሉ ቢያደርግም እነሱ ግን ሊሰሙት ስላልቻሉ ሀና ለመውጣት ተገዳለች። ከዛም በኋላ ሚናስም ሀናን ግቢ ውስጥ አስቆሞ ምንድነው የተፈጠረው ነገር ንገሪኝ ቢላትም እሷ ግን ልትነግረው አልቻለችም። በቃ ቁጥርሽን ስጭኝና እንደዋወላለን፣ እኔም እናቴን አረጋጋትና ወደ ስራ የምትመለሽበትን ነገር አመቻቻለሁ፣ ብቻ አንቺ አሁን ወደ ቤት ሂጂና ተረጋጊና እረፍት አድርጊ ይላታል። ሀናም ደግሞ አማራጭ ስለሌላት እቤቷ ትሄዳለች። በዛን አጋጣሚ እንግዲህ የሀና አባት ከጆሮ ጋር እየተዝናኑ ባለ ሰዓት እንግዲህ ጆሮ የሀናን አባት ባገኘ አጋጣሚ እየተቀየረ የቤተ ክርስቲያን ሰው ሆኖ እየሄደ ጸሎት እያደረገ ምናምን ነበር። ከዛም የሀና አባት እንደው ልጄ ለመሆኑ እኔን ለማዝናናት እኔን ለማጫወት ስንት ነው የሚከፈልህ አሉት። ጆሮም ደግሞ አይ ፋዘር መጀመሪያ ላይማ አሪፍ ክፍያ ነበረው፣
አሁንማ የእርስዎ ጨዋታ ሱስ ሆነብኝ መሰለኝ። እኔም እንደማልቀር ስለሚያውቅ በነፃ ነው የሚልከኝ። ደግሞ እንኳን አይደለም በውኔ ቀርቶ በህልሜም እየመጡብኝ ነው። ጨዋታዎት እኮ አይጠገብም፣ ከጨዋታዎት ሱስ ይዞኛል ይላቸዋል ማለት ነው። ከዛም በኋላ ቆይ ደግሞ አሁንስ እንዴት ነህ ተቀየርክ ማለት ነው አሉት። አሁንማ ከእርስዎ ጋር እየሄድኩኝ እኮ ቤተ ክርስቲያን ከልጅነቴ ጀምሮ አንድ ቀን ነበር ሄድኩትኝ። አሁን እዩኝ እስኪ በየቀኑ እየሄድኩኝ ጸሎት እያረኩኝ ነው አሏቸው። ከዛም በኋላ ለምንድን ነው ቤተ ክርስቲያን መሄድ የማትፈልገው ሲሉት፣ እሱም ደግሞ አያባባ እኔ ሄጄ ጸሎት እንዴት እንደሚደረግ እንኳን አላውቅም፣ ስለዚህ ወደዛ ለመሄድ አያስፈልገኝም ብለው እያወራቸው ያሉ ያህን አባትም አይ ልጄ ፈጣሪ እኮ ባንናገርም እኮ የውስጣችንን ያውቃል እያሉ እያስረዱት፣ እንግዲህ ፈጣሪ እሱ የፈጠረውን ነገር አይተውም እያሉ ሲነግሩት፣ ሁለት ጥንዶች ሲመጡ ስልኩን ኪሱ አድርጎ ያያል። ከዛም በኋላ ጆሮ ክፉ ልምድ አይለቅምና ሄዶ ያንዱን ልጅ ሄዶ ይደናቀፍና ስልኩን ከኪሱ ሲያወጣበት የሀኒ አባት ያዩታል። ከዛም በኋላ በጣም ይናደዱበትና አጠገቤ እንዳደርስ ብለው ተቆጥተውት ተውት ይሄዳሉ። ከዛም በኋላ ጆሮ እንግዲህ በተፈጠረው ነገር ግራ ተጋብቶት ያማቸዋል። እንዴ እነዚህ ሰውዬ እንዴ ፈጣሪ ጥሩ እንጀራ የማታ እንጀራ የሰጠኝን እንዴት አልፍ ሄዳለሁ እያለ ነበረ። ከዛም ሀኒ እቤት ቁጭ ብላ ያለች አባቷ ሲመጡ አባዬ መጣህ እንዴ ና እስኪ አረፍ በል እያለች አለቻቸው። የሀኒ አባት ምን ነው ልጄ ዛሬ እዚህ ቁጭ ብለሻል? ስራ የለም እንዴ? ምን ተፈጥሮ ነው? እስኪ የተፈጠረውን ነገር ንገሪኝ ቢሏትም እሷ ግን መናገር አልፈለገችም። ምክንያቱም አባቷ እንዲጨናነቅባት አልፈለገችም። ከዛም በኋላ ጫማውን አወለቀችና ፍራሹ ላይ አስቀመጠቻቸውና ተቃቅፈው ቁጭ ብለው ሲያወሩ ነበረ። እንግዲህ ወይዘሮ ሜላትም ከደላላው ጋር ታረቀ ጋር ደውላ ሀና ሌባ እንደሆነችና ከቤት እንዳባረረቻት ነገረችው። ታረቀኝም ደግሞ እኔ ይሄን ላምን አልችልም እንዴ ሰውን በልብሱ መገመት አንችልም፣ እንዴት እንደዚህ ልታደርግ ቻለች እያለም ሲገረምም ነበር። ከዛም በኋላ የተፈጠረውን ነገር ግራ ገብቶት እሷን እንደዚህ አይነት ባህሪ የላትም እያለ ቢያስረዳትም ወይዘሮ ሜላት ልትረዳው አልቻለችም ነበረ። በዛ ደግሞ ሚናስም እናቱን ለማስረዳት ብዙ እየጣረ ነበር። ነገር ግን የሚናስ እናት ልትሰማው አልቻለችም። በሰላም ግፊፍነት ልጄ ምንም እንኳን መጥፎ ብትሆንም ያላየችውን ነገር ግን አየው ብላ አትናገርም። ስለዚህ የእውነትም ሰርቃታለች እያለች ስትናገር ነበረ። ነገር ግን እንደዚህ የምታደርጋት ልጇን መሆኑን አላወቀችም። አሁንም እንግዲህ ሀና ከሄደችም በኋላ ወይዘሮ ሜላት የሀናን የልጅነቷን የሀሴትን ፎቶ ማለት ነው እሱን ይዛ ልጅ እንደው የት ነው ያለሽው? አሁንማ ቀን ቀን በውኔ ሌሊት ደግሞ በህልሜ ስትመላለሽ ታድራለሽ። እንደው የት ይሆን ያለሽው? ምን ሆነሽብኝ ይሆን? ምን እያደረግሽ ይሆን? እያለች እያወራች ሚናስ ድንገት ገብቶ እናቴ ለምንድን ነው ግን ለሀና እድል ማንሰጣት? ለምንድን ነው ማናዳምጣት? ምናልባችም እኮ እህቴ ሰላም በተረዳችበት መንገድ ላይሆን ይችላል የተፈጠረው፣ ሌላ ነገር ሊኖር ይችላል። ስለዚህ ለምን እድል አንሰጣትም እያለ ቢለምናትም እሷ ግን መስሚያዋ ጥጥ ነበር፣ አልፈልግም አለች። ከዛም በኋላ እንግዲህ ወይዘሮ ሜላት ታረቀኝን አግኝታው በአካል ሌላ ሰራተኛ እንዲፈልግላት ነገረችው። ታረቀኝም ደግሞ ያው ስራው ስለሆነ ሰራተኛ ችግር የለውም እፈልግልሻለሁኝ ብሏት የተፈጠረውን ነገር ሁሉ ነግራው ተለያዩ። ከዛም በኋላ እንግዲህ ታረቀኝም ሀኒቾን ጠራትና አናገራት ስለተፈጠረው ነገር። ከዛም በኋላ እሷ እንዳልሰረቀችና ጆሮ እንደሆነ ስልኩን የሰረቀው፣ እኔ ደግሞ ጻድቅ ሲያጫውተኝ እሱ የሰረቃትን ስልክ ከእጁ ላይ መንጥቄ ለእሷ ስሰጣት እሷ ግን በሌላ ነገር ተረዳች ብላ ነገረችው። ከዛም በኋላ ታረቀኝም አይጥ ባጠፋ ዳዋ ተመታሉ ብሎ ተረትና ይሄ የተረገመ ልጅ በሱ ጦስ ነው እንደዚህ የሆንሽው እያለም ሲል ነበር። ከዛም በኋላ ጆሮን አገኘውና
ጆሮ በነገራችን ላይ ለሀኒ አባት ምግብ ይዞ መጥቶ ነበርና የሀኒ አባት አይንህን እንዳላይ ውጣልኝ ከቤቴ ብለው አባረውት ብቻውን ደብሮት ቁጭ ብሎ ነበር። ከዛም ታረቀኝ ሄደና የተቀመጠበት ቆይ እንዴት ታደርጋለህ አንተ ጦሰኛ እያለ ሲያናግረው እንዴ ታረቀኝ ምን አደረግኩኝ እኔ እኮ ጧት የበላኋቸው ሰዎች ፋዘር ያውቋቸዋል እንዴ ብሎ ሲል ስለምን ጧት ነው የምታወራው? ስለምንድን ነው የምታወራው? በአንተ ምክንያት እኮ ነው ሀና ስራውን ያጣችው ማለት አልገባኝም። ስለምን እያወራህ ነው አለ። በባለፈው ስልክ ሰርቀህ ሀና ካንተ ቅምታ ለልጅ የሰጠቻት ቤት ነበር ሀና የገባችው። አሁን ሌባ ነሽ ብለው አስወጧት አለው። ከዛም በኋላ እንዴት ካልጠፋ ቤት እዛ ትወስዳታለህ እያለም አለው። ከዛም በኋላ አሁን ሂድ ፊቴ አንተ ያጠፋውን ነገር ማስተካከል አለብን እያለው ሄዱ። እንግዲህ ሚናስ ደግሞ ሀኒን ወደ ቤት መመለስ ስለሚፈልግ ስልክ ደውሎላት እንዲገናኙ ነገራት። እሷም ደግሞ ፍቃደኛ ሆነች። የሀኒ አባት ደግሞ ስለ ኤልያስ እየጠየቋት ነበረ። እንዴት ነው ያላችሁ ግንኙነት ምንድን ነው? ካሁን በኋላ እኮ ብቸኛ መሆን የለብሽም ትዳር መያዝ አለብሽ እያሉ ሲመክሯት፣ ሀናም ደግሞ ያንተን መጨረሻ ሳላይ አንተን ሳላሳክምህ ጤነኛ ሳትሆን እኔ ሆን ባለሁበት ሁኔታ ስለሌላ ነገር አላስብም እያለችም ነገረቻቸው። ከዛም ሚናስ ጋር ስለተቀጣጠረች ሄደችና ተገናኙ። ሚናስ ደግሞ እንዴት ነሽ ደህና ነሽ ወይ ይቅርታ ለተፈጠረው ነገር እያለ እያወራት ድንገት ራሱን ያማውና ራሱን ስተወደቀ። ሚናስ በጣም ያሳዝናል። ሚናስ እንግዲህ ሀኒን ህይወቷን ለማስተካከልና ስራዋን እንድሰራ እየለፋ ነበር። ነገር ግን እንደዛ ባለ ሰዓት ራሱን ስተወደቀ ያለበት ችግር ራሱ አይታወቅም ማለት ነው። ውድና የተከበራችሁ ቻናል ቤተሰቦች ኖላዊ ክፍል 4 ይህን ይመስል ነበር። እስካሁን አብራችሁን ስለቆያችሁ ከልብ እያመሰገንኩኝ ለቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ። መልካም ጊዜ ተመኘውላችሁ።